መንዳት የማይችል ሹፌር መኪና እንደሚያጋጭ ሁሉ ስለ ትዳር የማያውቁ ባልና ሚስቶች እየገቡ ነው ትዳሩ ግጭት የበዛው። ቤተክርስቲያን እያነጽን ትዳር እየፈረሰ ነው። ቤት እያሳመርን ትዳር እየተበላሸ ነው። ስለዚህ እንዴት ነው ትዳራችን? ማን ነው ዳዊት የሚደግመው? ማን ነው የሚቀድሰው? ማን ነው መሪጌታ ሆናለሁ ብሎ የሚመኝ? ማን ነው ጳጳስ ሆናለሁ ብሎ የሚመኝ? በህጋዊ ውል አልተፈቱም እንጂ አልጋ የለዩ የማይነጋገሩ አመት 2 አመት የተኳረፉ ቤት ይጠሩ ውስጡን ለቄስ ሲባለው ይሄ ነው። ከተኳረፍን አልጋ ከለየን እኮ ይሄን ያላምት ግን አብረው ይወጣሉ ይገባሉ ሰው እንዲያያቸው። ብዙዎች በሚዲያም ሆነ በተለያየ መንገድ ስለ ስርዓተ ተኳቢ ሲነገር ደንገጥ ይላሉ። የብዙዎች ጨው ነው፣ የትዳር ጨው ነው። ለፍችም አንድ ምክንያት ነው፣ ለፍቅርም ደግሞ ጨው ነው። ግን በጉዳዩ ላይ ሲነገር ሌላ አጀንዳ ያጣን የሚመስላቸው ሁሉ አሉ። አንዳንዴ ደግሞ እንደ ነውር የሚያዩትም አሉ። ጋብቻ ይመሰረታል 53% በፍች የሚጠናቀቅባቸው ሀገራት ብሎ ኡጋንዳና ኢትዮጵያ ወደዚህ መስመር እየገቡ ነው። ከ260 አድባራት ራሱን ችሎ የባለ ትዳርና የቅድመ ጋብቻ ኮርስ የሚሰጡ 2 አድባራት ነው ማውቀው ማለት ነው። ጎፋ ገብርኤልና ብስራተ ገብርኤል አውደ ምሕረት ላይ ስለ ጋብቻ ትምህርት ይሰጣል። ስለ ልጅ አስተዳደግ ርዕስ አድርገነው እናውቃለን። ልመና አለ፣ በደንብ ጥላ ዘግዝቆ አለ። ከኔ ማገለግበ ልጅ ጀብር ጀምሮ ልጅ እንዴት እናሳድግ የሚል ርዕስ ግን አስተምረን አናውቅም። ባልና ሚስቶች እንዴት ናችሁ ብለን አናውቅም። የሩካቤ ግንዛቤ አለማወቅ፣ ስለ ቤተክርስቲያን በዓላትና አጽዋማት ምክንያት አለማወቅ። አንዱ ፈቃደኛ ይሆናል፣ አንዱ እምቢተኛ ይሆናል። እሺ ያለው ወይም ደግሞ ጠያቂው እንደ ኃጢአተኛ ይቆጠራል፣ እምቢተኛው እንደ ጻድቅ ይቆጠራል። አንዳንዴ ሰንበት ነው፣ ሚካኤል ነው፣ ገብርኤል ነው፣ አይግባቡም። ለክብር የተሰጣቸው በዓል መጋጫ ሲሆን እናያለን። ጾም ያበዛል፣ በዓል ያበዛል፣ ብላ ትመጣለች ብሎ ይመጣል። በትክክል ከኔ በላይ እዚህ ጋር ያሉ ሊቃውንት ይመሰክራል። የብዙ የባለ ትዳሮች ጉዳይ ከሩካቤ ጋር የተያያዘ ነው። መምህራችን ከተሞክሮ የምትናገረው ካለ ብለው ስለጋበዙኝ ነው። በዚህ ይሁንልኝ። ቅዱስ ጳውሎስ ለጢሞቴዎስ በጻፈው እለሰ ሰናየተ ልእኩ ቀሲሳን ምክቢተ ክብር ይደልኦሙ ወፈድፋደሰ ለእለ ይሰርሑ በቃል ወበምሂሮ 1ኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ በመልካም የሚያስተዳድሩ ቀሳውስት ይልቁንም በመስበክ በማስተማር የሚያስተዳድሩ እጥፍ ክብር ይገባቸዋል። ከማስተማር አንዱ እጅግ ድንቅ የሆነ በጽሁፍ ለትውልድ የሚወረስ መጽሐፍ ነውና ክብር ከሚገባቸው እንግዲህ ዕለቱን ሰብከን እንኳን የምናገለግል ክብር ይገባቸዋል ካለ ይልቅም ደግሞ ለትውልድ የሚተላለፍ መጽሐፍን በጽሁፍ በማስተማር የሚያገለግሉ በእውነት እጥፍ ክብር ይገባቸዋል። እስከ ዛሬ ለጻፉልንም ዛሬም ጽሁፋቸውን ላበረከቱልን ለቤተክርስቲያን መምህራን በሙሉ ቸሩ መድኃኔዓለም እድሜና ጤና ይስጥልን፣ የሞቱትን ነፍሳቸውን ይማርልን። በእግዚአብሔር ስም እጥፍ ክብር ይገባቸዋልና አመስግኑልን። ስለ መጽሐፉ በጣም ጥቂት ምለው የተረዳሁትን ቀድሞ ስለደረሰኝ እንጂ ከኔ የበለጠ ቢደርሳችሁ ብዙ ስላላችሁ ያው ስለ ርዕሱ ተገልጧል። መጋቤ ጥበብ ይግዛው መኮንን በእውነት እጅግ ደክመውበታል። ወደ 523 ገጽ ነው። የሚገርማችሁ እንኳን የመጽሐፉ ይዘት ምንጭ ያደረጉት መጽሐፍ ራሱ ከ130 በላይ ነው እና አንዳንዴ ምንጭ ያደረጉትን መጽሐፍ ማንበብ ራሱ ጊዜ ይፈልጋል። እንኳን መጽሐፉ እጅግ በጣም በርካታ መጽሐፍትን ዋቢ ተጠቅመዋል። ሌላው የትዳርና የሩካቤ ስነ ልቦና ላይ ያተኮረ ነው። በእውነት ከሆነ በእኔ ደከም ባለ ምልከታ ዓላማውን የጠበቀ ነው። በትክክል ወቅቱን የሚዋጀ ነው። በዚህ ጊዜ ላይ ልናገኘው የሚገባን ልንጠቅሰው የሚገባን እንደው ይሄንን አንብቢው ይሄንን አንብበው ልንል የሚገባን ለኛም ኩራት የሆነ ዓላማውን የጠበቀ መጽሐፍ ነው። በበቂ ሁኔታ የተተነተነ ነው። እንግዲህ እኔ በመንፈሳዊ ገጽታ ነው የምረዳው፣ በስነ ጽሁፍ ደረጃ አይደለም። በበቂ ሁኔታ የተተነተነ ሲባል ለምሳሌ ቅድም የስነ ጽሁፍ ባለሙያ መምህራችን እንዳሉን ትዳርን በቤት ትዳርን በወቅት መስለው ያስተማሩበት ነው። ይህ እኮ የወንጌል ጥበብ ነው። ልክ አሁን በወራ ክረምት ስለ ወራ ጽጌ ወቅትን ጠብቆ ቤተክርስቲያናችን በግጻዊ መሰረት ዝማሬ ትምህርት እንደምሰጥ ሁሉ በጣም በሚደንቅ መልከታ ልክ እንደ ዘሩ ምሳሌ በወቅቶች አመሳስለው ልናስበው ማንችለውን እጅግ አራቀው ከወቅት ጋር አያይዘው ቤታችንን ነው የሚዳስሰው። ስለዚህ ወቅት ተኮር ትምህርት ነው ማለት ነው። በጋ ላይ የሚነበብ ነው፣ ክረምት ላይ የሚነበብ ነው። ትዳራችን ክረምት ላይ ነው ጸደይ ላይ ነው የሚለውን ሁሉ ያሳየናል። በጣም ይደንቅ ነው። ለምሳሌ በጣም የደነቁኝ ቃላቶች አሉ። በትዳር ትልቁ ንግግር በአፍ ሳይሆን በልብ ነው ይላል። ይህ ያዘጋጁ ንግግር ነው። ይህ የሚጠቀስ ነው። ግድግዳ ላይና ታክሲ ላይ የሚለጠፍ ነው። እንዲሁም ስለ ተሳፋሪና ስለ ረዳ ዝም ብሎ ከመጽሐፍ እንዲህ ያለው መጽሐፍ ነው እንጂ። ሌላው ፍቅር ይላል።
ራስን ለሌላው አሳልፎ የመስጠት ጥበብ ነው። እንዲህ ያሉ ድንቅ ቃላት አሉበት። አልደግማቸውም ከጊዜው አንፃር። ሌላው ቁርጠኝነት ማለት ይላሉ። ቁርጠኝነት ማለት ትዳርን እንደ ውል ሳይሆን እንደ ቃል ኪዳን ማየት ነው። ቅድም የመጀመሪያው ተናጋሪ የህግ ባለሙያው በእውነት የተናገሩት ላይ በህግ መስመር ትዳር ውል ነው ብለው ነበር። በቃ ውል ነው፣ ይዋዋላሉ፣ የሆነ ጊዜ ደግሞ ሊያቆም ይችላል ብለውን ነበር። ታዲያ እኚህ መጽሐፉ አዘጋጅ ቁርጠኝነት ማለት ትዳር እንደ ውል ሳይሆን እንደ ቃል ኪዳን ማየት ነው። በትዳር ሩካቤ ሁለት ማንነቶች የሚዋሃዱበት ምስጢር ነው ይላል። ሌላው ሩካቤ ይላል አጋርን ለመጠቀም ሳይሆን አጋርን ለመርዳት የሚደረግ ተግባር ነው። እንዲህ ያሉ ድንቅ ቃላቶችን ያካተተ በትምህርት ጥቅስ የሚነገር እንዲህ የሚል መጽሐፍ ላይ ያገኘው ብለን የምናስተምርበት የምናብራራበት ኃይለ ቃል ያካተተ መጽሐፍ ነው። ባለትዳሮች ይላል መኝታ ቤትን የታረቁ ልቦች መገናኛ ስፍራ ሊያደርጉት ይገባል ይላል። አንድ ልጨምርና ላብቃ። ለውጥ ከተግባር ይጀምራል ይላል። ማጠቃል ለውጥ ከተግባር ይጀምራል። ካነበቡ በኋላ የተማሩትን ይተግብሩ። ይሄው ነው ዓላማቸው። የተግባር መጽሐፍ ነው። ካነበቡ በኋላ ተግባሩን ይጀምሩ ይላል። ስለዚህ የሚፈተሸው ባለትዳሮች በተግባር ነው። የመጽሐፍ ፈተናው በተግባር ነው። ራይትን ኤክስል የሚለው ማለት እንዲሁ አድንቀን ከንፈር መጠን ብቻ የምናቆመው መጽሐፍ አይደለም። በእውነት ከሆነ በይበልጥ ለባለትዳሮች እና ለምክክር አገልግሎት በጎ ፈቃድ አገልጋዮች እዚህ ላይ ሳልጠቅስ ማላልፈው ሌላው የግልጽ ማይደፈር ነገርም በግልጽ አስቀምጠዋል። ለምሳሌ ስርዓተ ሩካቤን አብዛኛው የመጽሐፉ ክፍል ይዘዋል። ብዙዎች በሚዲያም ሆነ በተለያየ መንገድ ስለ ስርዓተ ሩካቤ ሲነገር ደንገጥ ይላሉ። እንዲሁም ተሞክሮ ተናገሬ ወደ ቀጣዩ ልለፍ። የብዙዎች ጨው ነው፣ የትዳር ጨው ነው። ለፍችም አንድ ምክንያት ነው፣ ለፍቅርም ደግሞ ጨው ነው። ግን በጉዳዩ ላይ ሲነገር ሌላ አጀንዳ ያጣን የሚመስላቸው ሁሉ አሉ። አንዳንዴ ደግሞ እንደ ነውር የሚያዩትም አሉ። እናም ብዙ ካልተለመደም እኮ እዛው ንስሐ አባትና ንስሐ ልጅ ብቻ እዛው የሚጨርሱት ነው የሚሉት ይላል። ንስሐ አባትየው ምን አንቦ ይናገር? ምን ግንዛቤ ይዞ ይናገር? ሊጻፍልን ይገባል እኮ። አንድ ጊዜ በማህበረ ቅዱሳን የዛሬ 4 ዓመት ገደማ ይመስለኛል በቴሌቪዥን መርሃ ግብር ላይ እኔታ ቀጸላ የቀጨኔ ደብረ ሰላም አንጋፋው የቅኔ መምህር እሳቸውና እኔም እድል አግኝቼ ጋዜጠኞቹ በስርዓተ ሩካቤ ላይ ሰፊ መርሃ ግብር ሰሩ። ያ መርሃ ግብር አየር ላይ ዋለ፣ ዩቲዩብ ላይም ተለቀቀ እና ብዙ ጊዜ ኮሜንት አያለ ያው ስድባችንን ለማየት እና እዛ ኮሜንት ላይ አንድ ሰው በጣም አድርጎ ነው የጻፈው ተችቶ፣ ስራ ፈታችኋል ወይ? የምታስተምሩት አልቆባችሁ ነው ወይ? ደግሞ ብላችሁ ስለ ሩካቤ የምትቀባጥሩት? እንዲሁ ነው ያላት። አስቀምጫታለሁ ስክሪንሾት አድርጌ ለታሪክ እና እውነቴ ነገር ተሳስተን ይሆን እንዲህ እል ነበር። እድል አግኝቼ ወደ ሰሜን አሜሪካ ሄድኩኝ። ከመርሃ ግብሩ ከተወሰነ ዓመት በኋላ አንድ ከተማ ላይ የማህበረ ቅዱሳን ጠቅላላ ጉባኤ በኋላ አንድ ወንድም መጣና እግሬ ላይ ወደቀ። ከዛ ደነገጥኩ። ይቅር በሉኝ ይለኛል። እንዴ እኔ ለሀገሩ እንግዳ ለሰው ባዳ የት ተገናኝተን ነው? አላየሁህም፣ አላቅህም። ምን በድለኝ ነው? ምን አድርጌ ነው? እንዴ ይቅር በሉኝ ይላል እግሬ ስር ወድቆ። ከዛ ቀና አለ። ተከትለው ሚስቱ መጣች። አንዴ ወደ ኮሊደሩ እንሂዳሉ። አዳራሽ የተገናኘ ነው እና ምን በድዬ ነው አልኩት። ኮሜንቱን የጻፍኩት እኔ ነኝ። አሁን እዚህ ሀገር የሚቆዩ ከሆነ እፈልጎታለሁ። አንዱ የችግሩ ተጠቂ እኔ ነኝ። ስጽፈው አላገባውም አለ። በደንብ እኮ ነው። ስራ ፈታችሁ ነው ወይ? የምታስተምሩት አልቆባችሁ ነው ወይ ብሏል። ደገመው እሱ። እንዲህ አልኩት። ያኔ አላገባውም፣ ምንም አልገባኝም። አሁን ትዳር ውስጥ ገብቼ ግን አንዱ ችግር እኔ ነው። እባክዎት እዚህ ከተማ የሚቆዩ ከሆነ ያው ቤታችን ይምጡ። በዚህ ጊዜ ቀጠልን ማለት ነው። ለ3 ቀን የሄድኩ ሰውዬ 7 ቀን እነሱ ጋር ከረምኩ። ስለ ሩካቤ ስናወራ ማለት ነው። እና ይገርማል። አንዳንዶች ለአስተያየት ቀላል ነው፣ ቡጤና ምክር ለሰጪው ቀላል ነው ይባላል። ደግሞ ይሄ ጉዳይ ሆኖ ደግሞ ይሄ አሁን እንደዚህ ይላል። ግን በትክክል ከኔ በላይ እዚህ ጋር ያሉ ሊቃውንት ይመሰክራሉ። የብዙ የባለ ትዳሮች ጉዳይ ከሩካቤ ጋር የተያያዘ ነው። ወሳኝ ነገር ነው የዳሰሱት ለማለት ነው። በቃ ወይ የምንሸቀማቀምቀበትን ወይ ጉዳይ ማይመስለንን ወሳኝ ነገር በትክክል አንበው ወደ ተግባር ሊለውጡት የሚቻል እኛም ለመምከሪያ እንድናገኝ የረዳን መጽሐፍ ነው። ሌላው የሚገርማችሁ ፍልስፍናዊ ምልከታዎችም አይቻለሁ በዚህ መጽሐፍ ውስጥ። በጣም ድንቅ ፍልስፍና። ለምሳሌ ቅድም የሥነ ጽሑፍ ባለሙያዎች ሲናገሩ እኔ አስቤው ማላቀው
ከዚህ መጽሐፍ ያየሁት ግጭትን እንደ ጥሩ አድርጎ ያስቀምጡትና ይሞግታሉ። እንዴ ደግሞ የምን ግጭት? አሁን ግጭት ሲባል የሚከብደን ነገር አለ። እንዲሁም ግጭት ይኑር ሳይሆን ግጭት እኮ እንዲሁም አደፍርሶ ለማጥራት ተግባቦትን ለማጠናከር እንደሚጠቅም ይሞግታል በዚህ መጽሐፍ ውስጥ። ብዙዎቻችን ደግሞ ግጭት ምን ጥቅም አለው ነው የምንለው። አዎ ግን ይሄ በጣም ረቂቅና ፍልስፍና የሳቤ ነው። በግጭት ውስጥ ጠንካራ ፍቅር እንደሚመሰረት ማንነት እንደሚገለጥ ይህ መጽሐፍ ይሞግታል። ስለዚህ ረቂቅ የሆነ ፍልስፍና ምልከታ ያለው መጽሐፍ መሆኑን ተረድቻለሁ። ስለ ጸሐፊው እንግዲህ በእውነት ብዙ እንዲነገርላቸው አይፈልጉም። ቅድም መምህር ገልጸዋል። መምህራችን በቴዎሎጂውም ዲግሪ ያላቸው ናቸው። በሳይኮሎጂውም ማስተርስ ያላቸው ናቸው። በቤተክርስቲያን መሰረታዊ ትምህርትም የተቃኙ ጥንቅቅ ያሉ ካህን ናቸው። ለስብከት፣ ለስልጠና፣ ለትዳር ጉዳይ ያሉበት ህይወት ነው እንጃ እኔ ከ25 ዓመታት በላይ በፊት ይመስለኛል ብቻ ዓመታቱን መሳሳትም ከናዝሬት ወደ አዲስ አበባ ለማህበረ ቅዱሳን አገልግሎት ለመደበኛ አገልግሎት ሲመጡ መጀመሪያ ጊዜ እንደውም እኔና መሪጌታ ወንበር ላይ የተቀመጡት መሪጌታ ወንጌል። ስለዚህ መጀመሪያ ወንበሬን የባረኩልኝ ናቸው። እኔም ደግሞ ለመጀመሪያ እንግዳ የተቀበልኩባት ወንበር ነች። የመጀመሪያ እንግዳዬም ቀሲስ ይግዛው ነበሩ ከናዝሬት ወደ ማህበረ ቅዱሳን በትንሿ ቢሮ። ከዛ ጊዜ ጀምሮ ልዩ ፍቅር አለን። እድሜና ጤና ይስጥዎት እና አንደበታቸው ልዩ ነው። በቃ ሲናገሩ የሚሰብኩ ነው የሚመስለው። በጣም ጣዕም አለው አንደበታቸው ራሱ። እያንዳንዱ ነገራቸው ለዛ አለው። በእውነት ለዛ ያላቸው ካህን ናቸው። እድሜና ጤና ይስጥልን። ያ ምንድነው ከትምህርትም ከህይወትም የመጣ ነው እና ስብከቱ፣ ስልጠናው፣ የካህናት ስልጠና እጅግ በጣም ነው። አንዳንድ የስጋዊ ጤና መስተጓጎል ቢገጥምን በየሁላችንም ህይወት የመጋቤ ጥበብ ድንገት የስጋዊ ጤና ጉዳይ እኮ ከአገልግሎት የመጣ ነው። ከአገልግሎት እኮ የመጣ ነው። በምቾት በመብላት በመጠጣት አይደለም። ረጅም መንገድ በመኪና በመጓዝ፣ ረጅም መንገድ እንቅልፍ በማጣት፣ ረጅም መንገድ በእግር በመጓዝ፣ ረጅም ሰዓት ለማሰልጠን ለመስበክ በመቆም ምቹ ባልሆኑ ጊዜያቶች ላይ በተዘዋዋሪ ሰባኪ በነበሩም ጊዜ ያልደረሱበት የኢትዮጵያ ክፍል ያለ አይመስለኝም። ከአገልግሎት ብዛት የመጣ ፈተና ነው። ሁላችን መጠነኛ ደዌ የሚሰጠን እሳቸውም የህመማቸው ጉዳይ ፍጹም ጤናቸውን ይስጥልን። አሁንም እንግዲህ ጤናቸው እስኪዛባ እናት ቤተክርስቲያን እያገለገሉ ያሉ ናቸው። የቤተክርስቲያን አምላክ ደግሞ አይተዋቸውም። ከዛ በኋላም ይህን የመሰለ መጽሐፍ አበርክተውልናል፣ ገና ያበረክታሉ። ከላይ በተገለጸው መሰረት ለጽሁፉ በቂ ማስረጃ ናቸው። ራሳቸው በቂ ናቸው። ጽሁፍ ለማንበብ ጸሐፊውን ማወቅ አስፈላጊ ነው አይደል? እንደ ምሁራኑ ማነጋገር ይሄው ነው። ለዚህ ጽሁፍ ወሳኝ ናቸው። በህይወቱ አሉ፣ በተሞክሮ አሉበት። በነገረ ዓለምም ሆነ በነገረ ቤተክርስቲያን ትምህርትም የተቃኙትን ነገር ወደ ጽሁፍ ያወጡ ስለሆነ በትክክል የሚመጥኑ ናቸው። አንዳንዴ እኔና መጽፎ ላንገናኝ እንችላለን። ተገናኝተዋል። ቅድም የኔታ እሸቱ ስለተናገሩ ከእሳቸው ሀሳብ ላይ መደረብ አይገባኝም። እንዲሁም ከእሳቸው በኋላ ባልናገር ነበር ጥሩ። የእኔ አጭር መልከታ የወቅታዊ የትዳር ችግሮችና የዚህ መጽሐፍ መፍትሄ ነው። ይህንኑ ጥቂት ደቂቃ ተናግሬ ላብቃ። ወቅታዊ የትዳር ችግሮችን ነው ማነሳው። ወቅታዊ የትዳር ችግሮችን ሳነሳ ለዚህ መፍትሄ እኔ ያገኘ ነው ለማለት እንዲያመቸኝ ነው። ይህንን ነገር የምናገረው አንደኛ በግሌ ከ20 ዓመት በላይ በትዳር የምክክር አገልግሎት ደስ ብሎ ስለምሳተፍ፣ ሁለተኛ ከ300 የንስሐ ልጆቼ በላይ ሲኖሩ ከ200 ገዳማዎቹ በትዳር ያሉ ናቸው። ከነሱ ህይወት የተማርኩት። ሌላው ከስልጠና ከሚዲያ ግብዓት እንደሳቸው ያሉ ሲያሰለጥኑን ከሰማሁት ነው። የትዳር ችግር ስለ ፍቺ ልናገር። በዓለም አቀፍ ደረጃ በአንዳንድ ሀገሮች ፍቺ መደበኛ ሂደት እየሆነ ነው። ቅድም የህግ ባለሙያ እንደነገሩን እንደ ነውር፣ እንደ ትውልድን እንደሚያሳጣ፣ ቤተሰብ እንደሚበትን ነገር ራሱ ችግሩ ራሱ አይገኝም። እንደ መደበኛ ነገር እየታየ ነው። እንዲሁም ልክ ስራ ጀምሮ እንዳቆመ ሰው ትዳር ጀመረ አቆመች አቆመ የሚለው ጉዳይ እንደ መደበኛ ንግግር እየሆነ ነው። ደንገጥ የሚባልበት አልሆነም። በአንድ የውጭ መረጃ ላይ ለምሳሌ በዓለማችን አንደኛ ማልዲቪስ የምትባል እስላማዊ ሀገር 80% ባለትዳሮች ይፋቱባታል፣ በፍቺ አንደኛ ናት ይላል። ካዛኪስታን የምትባለው ሁለተኛ ናት ይላል። ያልጠበቅናት ሩሲያ በዓለማችን በፍቺ ደረጃ 3ኛ ናት። ዩኤስኤ 5ኛ ደረጃ ላይ ይገኛሉ። ታዲያ ከዚህ ከቢቢሲ አንድ የአማርኛ ጽሑፍ ላይ ያገኘሁት ላይ በአፍሪካ ኡጋንዳና ኢትዮጵያ ወደዚህ እየተንደረደሩ ነው ይላል እና የጽሑፉ አቅራቢ እነዚህ ከላይ የተጠቀሱት ሀገራት እና በአፍሪካ አስጊ የሆኑ ወደዚህ ወደ ፍቺ የሚበዛባቸው ሀገራት
ኡጋንዳና ኢትዮጵያ ወደዚህ መስመር እየገቡ ነው። ጋብቻ 53% በፍቺ ይጠናቀቃል ይላል። ጋብቻ ይመሰረታል 53% በፍቺ የሚጠናቀቅባቸው ሀገራት ብሎ በአማርኛ የቢቢሲ ድረገጽ ላይ ያገኘሁት ነው። በኢትዮጵያችን ደረጃ በ2017 ዓመተ ምህረት በ3 ወር በሁለት በአራዳና ጉለሌ ክፍለ ከተማ ብቻ 3000 ባለትዳሮች ተፋተዋል ብሎ በኢቢኤስ ላይ አንድ ጋዜጠኛ ዘግቧል። ማስረጃው አለኝ። ሌላው በ2014 ዓመተ ምህረት ከ14000 በላይ ተጋቢዎች በወሳኝ ኩነት በኩል የተመዘገቡ ከነዚህ ውስጥ በ6 ወር ውስጥ 1623ቱ ተፋተዋል ይላል ወይም ፍቺ ተመዝግቧል። ሌላው የ3 ዓመት ደግሞ ያስቀምጥልናል። የጠቅላይ ፍርድ ቤት ያገኘው ዶክመንት ነው። በአዲስ አበባ ብቻ ከ2012 እስከ 2014 16000 መመዝገቡን የታወቀ ሲሆን ጋብቻ ይቅርታ የተመዘገበውን አልመዘገበም። ፍርድ ቤት ነው ይሄኛው። ፍርድ ቤት ስለሆነ የተጋቡትን አይደለም የተፋቱን የመዘገቡ። ከ2012 እስከ 2014 16000 ፍቺ ተፈጽሟል ይላል። ከ2014 ሌላ በ2014 ዓመተ ምህረት እንደዚሁ ከቢቢሲ በቅርብ ያገኘሁት ደግሞ ከ51000 ተጋቢዎች ይላል 3550 በአዲስ አበባ ብቻ ፍቺ ተፈጽሟል ይላል። የቅርቡ በ2018 ዓመተ ምህረት 19000 ደረጃ ገደማ ህጋዊ ጋብቻ ተፈጽሟል። ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከ19000 የጋብቻ ውል 5805ቱ ፍቺ ተፈጽሟል ይላል። የ2018 የ6 ወር አጋጣሚ እዚያ ከሚሰራ አንድ የቤተክርስቲያን ልጅ አለኝና እንደው በስማቸው እንኳን ለመገመት እንዲያመች ኦርቶዶክሳውያን ይኖሩ ይሆን ብዬው ነበር። መኖር ብቻ ብሎ ቢያንስ በስም ክርስትና ስም ዛሬ ባይጻፍ ቢያንስ በስም በመገመት ኦርቶዶክሳውያን ሊሆኑ ይችላሉ ናቸውም ብሎ ከ3805ቱ 3100 ኦርቶዶክሳውያን ናቸው። የት ሄደን ነው? ሽማግሌ ጠፍቶ ነው? አዲስ አበባ ውስጥ 30,000 ቀሳውስት አሉ ይለናል የአዲስ አበባ ሀገረ ስብከት መዝገብ። 260 አድባራት አሉ። በአንድ ደብር ላይ ከ9 በላይ ሰባኪያን አለን። ይሄ ሁሉ ሀብት ባለበት 3100 ክርስቲያን ግን ተፋተዋል። እሁድ እየዳርን ሐሙስ ይፋታሉ ማለት ነው። እሁድኛ ጨብድበን ሐሙስ ወደ ፍርድ ቤት ይጓዛሉ ማለት ነው። የት ሄደን ነው? የሆነ ሀዲዱን እንደ ሰዓተ ባቡር ያልተገናኝቶም ነገር አለ ማለት ነው። እንጮሃለን፣ እናስተምራለን፣ ግን አላገኘነውም ማለት ነው ነጥቡን። ይሄ ሁሉ ፍቺ የሚያሳየው ታዲያ ምንድን ነው? የቱ ጋ ነው? እውነትም አልሰራንም፣ ቅድመ ጋብቻም አልሰራንም፣ ድህረ ጋብቻም እየሰራን አይደለም። ከ14,000 በላይ ማህበራት ተመዝግበዋል። ትዳር ላይ የሚሰራ ድሃ ላይ የሚሰራ በዛው አላየንም። እርግጥ ድሃ ላይ የሚሰራ ሲባል በሬ አርዶ ማያበላ አለ። ድሃን ራሱ የሚያስችል ግን አልታየም እስካሁን። 14,000 በላይ ማህበራት አሉ። ፉካ ይሰራሉ፣ የወጠር ቤተክርስቲያን ይሰራሉ፣ በዛው ድንቅ ስራ ይሰራሉ። ትዳር ላይ የሚሰራ ግን አልገጠመንም። 260 የአዲስ አበባ አድባራት ስለ ጋብቻ ኮርስ የሚሰጥባቸው ራሱን ችሎ አላየውም። እኔ በበኩሌ ብስራተ ገብርኤልና ጎፋ ገብርኤልን አደንቃለሁ። የቅድመ ጋብቻ ኮርስ ተሳትፌያለሁ። በቅርቡ ጎላ ሚካኤል ከ260 አድባራት ራሱን ችሎ የባለ ትዳርና የቅድመ ጋብቻ ኮርስ የሚሰጡ 2 አድባራት ነው የማውቀው ማለት ነው። ጎፋ ገብርኤልና ብስራተ ገብርኤል። አልሰራንም። አውደ ምሕረት ላይ ስለ ጋብቻ ትምህርት ይሰጣል። ስለ ልጅ አስተዳደግ ርዕስ አድርገነው እናውቃለን። ልመና አለ፣ በደንብ ጥላ ዘግዝቆ አለ። ከኔ ማገለግበው ጀብር ጀምሮ ልጅ እንዴት እናሳድግ የሚል ርዕስ ግን አስተምረን አናውቅም። ባልና ሚስቶች እንዴት ናችሁ ብለን አናውቅም። በቅርቡ ሳሊተ ምሕረት አንድ ጥሩ ተሞክሮ ሰምቻለሁ። በአመቱ የተጋባችሁ በእኛ ካቴድራል የተጋባችሁ በሙሉ ኑና ምን እንደደረሳችሁ ለማየት ጉባኤ እናደርጋለን ብለው አስተዳዳሪው ባለፈው ጠርተው ነበር አሉ። ይሄ ጥሩ ነው። እዚህ ደብር የተጋባችሁ በሙሉ ኑ ጉባኤ አለ ብለው ተጠሩ። ተከናውኗል ይመስልኛል ከመከናው መረጃ። ይህ የሚደንቅ ነው። በየአድባራቱን የዳር ናችሁ የት ናችሁ ብንል እንዴት ጥሩ ነበር። የዳርና እዚህ ደብር ተክሊል ያደረጋችሁ እዚህ ደብር የቆረባችሁ ሙሽሮቻችን ሰነዶ አለ በየስታትስቲክስ ቢሮ። የት ናችሁ? እናት ቤተክርስቲያን እንድትል ያስፈልጋል። ስለ ችግር ነው እና እያወራ ያለሁት ከ2017
ከበፊቱ ማለት ነው። የአሁኑ የሚገርማችሁ የ2000 ፍቺ ብልጫ አለው። በፍቺ ደረጃ ከ2000 በላይ ቁጥር የሚያሳይ የፍቺ ብልጫ አለው። ይሄ የሲቪል ምዝገባና ነዋሪነት አገልግሎት ምን ይላል? በጣም ፍቺ የተበራከተ ነው። በዚህ ጉዳይ የሃይማኖት አባቶችም እየሰሩ እንዳልሆነ አይተናል ይላል እንትናቸው ላይ አገላለጻቸው ላይ የመስሪያ ቤቱ ኤክስፐርቶች የተናገሩት። ችግር ያላቸው ለኃላፊነት ሳይዘጋጁ መጋባት፣ የአካባቢ ተጽዕኖ አለማወቅ፣ ስለ ጋብቻ ፈተና አለማወቅ፣ እነዚህ ነገሮች የሃይማኖት አባቶችም እዚህ ላይ ስላልሰሩ መስሪያ ቤታችን በርካታ ፍቺ እያስተናገደ ነው ይላሉ የኤክስፐርቶቹ ገለጻ ቅድም ባገኘው ሰነድ ላይ። በእውነት ከሆነ እጅግ በጣም ፍቺ ለምሳሌ ቀሲስም በበለጠ ያውቃሉ፣ እኔም በአቅሜ በምክክር አገልግሎት የንስሐ ልጆች ጉዳይ አለ፣ የእንግዶች ጉዳይ አለ። የእንግዶችን ቀን በምናስተናግድበት ጊዜ ያው በሰው ይመጣሉ እና 10 ባለትዳር ባናገር 6ቱ ቅድም የኔታ እሸቱ እንዳሉት ቀይ መብራት ላይ ነው። ጥሩ አገላለጽ። ከ10ሩ 6ቱ ስለ ፍቺ ነው ለማውራት ይመጡት። አንዳንዶቹ ፍርድ ቤት ማመልከቻ አስገብተው ቀጠሮ ሳይደርስ ነው የመጡት። አንዳንዶቹ ቀጠሮ ደርሶ ነው የመጡት። አብዛኛው የምናስተናግደው የፍቺ ጉዳይ ነው። ግን ተፋቱ እያለን አይደል። ቤተክርስቲያን ፍርድ ቤት አይደለችም፣ ሐኪም ቤት ነች እንጂ ከአቅም በላይ ሲሆን ወደ ተሻሉ አባቶች እየሸኘን ሲፋቱም እያዘንን አብረ እየተላቀሰ እናደርገዋለን። በቤተክርስቲያን ስራ ተጋብተው ትዳራቸው ጤናማ ያልሆነ ብዙ ነው። ለምን ሆነብን? እንዲሁም አሁን የሚያፋታ ሰይጣን አስሮ የታሰረ ተፈቷል እንዲህ ያሰኛል። ሂድ አፋታ ተብሎ የተላከ ይመስላል። እግዚአብሔር ፍቺን አይወድም ሚልክያስ ምዕራፍ 2 ላይ፣ ሰይጣን ደግሞ ፍቺን ይወዳል። ግጭት እስከ ፍቺ እየደረሰ ነው። ሰላም የለም። ቤት ውስጥ የተፋቱ ደግሞ ብዙዎች አሉ። በዚህ መጽሐፍ ታገኙታላችሁ። በህጋዊ ውል አልተፈቱም እንጂ አልተፋቱም። ቤት ውስጥ አልጋ የለዩ የማይነጋገሩ 1 2 ዓመት የተኳረፉ ቤት ይጠረው ውስጡን ለቄስ ሲባለው ይሄ ነው። ከተኳረፍን አልጋ ከለየን እኮ ይሄን ያላምት ግን አብረው ይወጣሉ ይገባሉ፣ ሰው እንዲያያቸው። ልጅ ይጨነቃል። በጣም የፍቺ ጉዳይ በእኛ በኩል የፍቺ ምክንያት ገርፍ ማድረገው አንደኛ የሰይጣን ፈተና ነው። ሁለተኛው የራሳችን ደካማ ጎን ነው። ሶስተኛው አለማወቅ ነው። እንዲህ ያሉ መጽሐፍት በደንብ አልተጻፉልንም። ጉባኤ የለም፣ ኮርስ የለም፣ ስልጠና የለም። በግብፅ ቤተክርስቲያን ቢያንስ ከጋብቻ በፊት የ3 ወር የጋብቻ ኮርስ ይሰጣል። ንስሐ አባቱ ኮርሱን መውሰዱን ሲፈርምለት ነው ቤተክርስቲያን የምታስተናግደው። መቼ ነው ወደዛ መንገድ የምንመጣው? ለመጋባት ሲመጡ ያላገባ የቀበሌ ማስረጃ ብቻ አይጠየቁም። እኛ ጋር እሱ ነው የሚጠይቀው። ያላገባለሽ ያላገባለ ነው የሚባሉት ሙሽሮች ሲመጡ። ተምረሃለሁ የተምረሻለሁ የሚል ብዙ አይገጥመንም። አንዳንዴ እዛው የፊርማ ዕለት ነው የሚማሩት አንዳንዶቹ። የፊርማ ዕለት አስተዳዳሪ ወይ ተጋባዥ ነገር ይኖራል። የፊርማ ዕለት የሚማር እኮ ነው። ስለዚህም ፊርማው ሳይደርቅ ይለያያሉ። ጋብቻ የሚያክል ተቋም በመኪና እንመስለዋለን። መኪና ዕለቱን ተምሮ ዕለቱን ይነዳል እንዴ? መንዳት ለማይችል ሰው መኪናችሁን ሰጣላችሁ እንዴ? ሙት ነው መኪናውን ጉዳው ነው። አሁንም መንዳት የማይችል ሹፌር መኪና እንደሚያጋጭ ሁሉ ስለ ትዳር የማያውቁ ባልና ሚስቶች እየገቡ ነው ትዳሩ ግጭት የበዛው የሚገለበጥ በዛው። ስለ መኪና የተማረ ሰው ግን ቅድም እንደተባለው መብራት ያከብራል። የቱ ጋር ነው የሚዞረው? የቱ ጋር ነው ቀኝ? የቱ ጋር ነው ግራ? የቱ ጋር ነው የምዞረው? የቱ ጋር ነው የምጠነቀቀው? ትዳር ይኸው ነው። ቅድም እኔታ ባሉት ላይ የሚጨምረው ማን ነው? ጥቅስ ማደርገው ትዳር የቆመ ሐውልት ሳይሆን በየቀኑ የሚሰራ መንገድ ነው ይላል። በጣም ይህን መጽሐፍ የሚገልጽ ነው። ትዳር የቆመ ሐውልት እንደ 4 ኪሎ እንደ 6 ኪሎ የቆመ ሐውልት ሳይሆን በየቀኑ የሚሰራ መንገድ ገጥሟቸዋል። በየቀኑ የሚሰራ መንገድ ነው። በየቀኑ በጸሎት በምክር በቃል እግዚአብሔር በሁለቱ ተግባቦት በየቀኑ ስራ የሚፈልግ ነው። መፍትሄውም እሱ ነው። አለመከባበር፣ አለመተማመን፣ አለመነጋገር፣ የገቢ ጉዳይ፣ መንፈሳዊ ዝለት፣ የልጅ መዘግየት የብዙዎች የትዳር ግጭት ምክንያት ሲሆን ይታያል። የመጨረሻው የሩካቤ ችግር፣ የሩካቤ ግንዛቤ አለማወቅ፣ ስለ ቤተክርስቲያን በዓላትና አጽዋማት ምክንያት አለማወቅ። አንዱ ፈቃደኛ ይሆናል፣ አንዱ እምቢተኛ ይሆናል። እሺ ያለው ወይም ደግሞ ጠያቂው እንደ ኃጢአተኛ ይቆጠራል፣ እምቢተኛው እንደ ጻድቅ ይቆጠራል። አንዳንዴ ሰንበት ነው፣ ሚካኤል ነው፣ ገብርኤል ነው፣ አይግባቡም። ያም ለክብር የተሰጣቸው በዓል መጋጫ ሲሆን እናያለን። ጾም ያበዛል፣ በዓል ያበዛል፣ ብላ ትመጣለች ብሎ ይመጣል። ግንዛቤው እኩል አይደለም እያልኩ ያለሁት። እኩል መረጃ የላቸውም። ስለዚህ አንዱ አጣ አንድ በደለኛ ነው። አሰናከለኝ ብላ ትመጣለች።
በፈቃድ እኮ ነው የተባለው እንዴ፣ ባላሰናከይ አይደለም። ቀኖና ብትቀበሉም በጋራ ነው እንጂ አይደለም። ልክ አለማወቁ ነው እሱ። ስለዚህ በምን ይወቅ? ይኸው አሁን ከዚህ በኋላ ግን ጭቅጭቅ የለም። ይኸው እኮ እኩል የሚያነቡት መጽሐፍ፣ እኩል የሚመከሩበት መጽሐፍ ተገኘ ማለት ነው። በእውነት እኮ እኛም ምን አነቡ እንደምንላቸው ግራ ይገባን ነበር። ሚስቴ ስለዚህ ጉዳይ አታውቅም ሲል አንድ ባል ምን ልምከረው? ሊያስተምር አልዘልቀው። ስለዚህ ጉዳይ ምን ያነብ? አሁን ግን አገኘው እኮ። ጥሩ እኮ ፋርማሲ እንደምንልክ ሁሉ ጥሩ ይሄን መድኃኒት ግዙ የምንለው ጥሩ እኮ መጽሐፍ ነው ያገኘ ነው። በእውነት በድጋሚ እግዚአብሔር ያክብርልን። በማጠቃለያ ያነሳዋል። ማጠቃለያ ላይ አላሰልቻችሁ። እናም በእውነት ለዚህ ችግር አገራችን እንደ ሀገር ደረጃም በዘዳግም 28 ላይ እንደ እግዚአብሔር ቃል ስንኖር ሀገር ይባረካል፣ እንደ እግዚአብሔር ቃል ባንኖር ደግሞ ሀገር ይረገማል። ይሄው ነው አነጻጽሮ የሚያስቀምጥልን። አሁን አገር መርገም በዝቶባታል። አገር ሰው የሚገደልባት፣ የሰው ሕይወት የረከሰባት። እንዲህ አይነት ትውልድ ከየት መጣ? ከኛ ትዳር ነው። መልካም ዛፍ መልካም ፍሬ ያፈራል። ስለዚህ መልካም ትዳር የለም ማለት ነው። እንዴ ለምንድን ነው ለኢትዮጵያ ፈውስ የሚሆኑ ትውልዶች ያልመጣ እንዲመጣ ሊሆነው? ለምንድን ነው ሮሯችን የበዛው? ለምንድን ነው መከራችን የበዛው? እንደ እግዚአብሔር ቃል እየኖርን አይደለም ማለት ነው። እንደ ቃሌ ብትኖር ልጅ ይባረካል፣ ጓዳህ ይባረካል ይላል የእግዚአብሔር ስራ። ይገርማል። ጓዳም ይባረክ ነው እግዚአብሔር። ጓዳ ሲል ትዳርን እኮ ነው። ዘዳግም 28 ላይ ከተባረከ ትዳር ጓዳ የተባረከ ልጅ ይወጣል ማለት ነው። አብርሃምን ሳንሆን ይስሐቅ ኬት ይምጣ? ዘካርያስን ሳንሆን ዮሐንስ ኬት ይምጣ? ቀሳውስትን ጳጳሳትን የወለደ ትዳር እንዳለ ሁሉ ቀሳውስትን ተማሪዎችን የሚገድል ትውልድ ደግሞ መጣ ማለት ነው። ገዳይ ትውልድ አፈራን። ይሄ ኢትዮጵያ ነው። በኢትዮጵያ ውስጥ ቄስ ተገደለ፣ ተማሪ ተገደለ፣ ምዕመናን ተገደሉ ሲባል ያስደነግጣል። ኢራቅና ኢራን ቢሆን አይገርምም ነበር። እዛ ተከብረን እዚህ ነው የተዋረድነው እኮ። እዛ ያከብሩናል፣ እዚህ ተዋርደናል። እንዲህ ያለ ትውልድ ዘመን ለመጣብን ትዳራችን፣ ለሁሉ ነገር መሰረቱ ትዳራችን ነው። እናም ሀገር ለመባረኳ ቤተ ክርስቲያንም በእውነት ፍጽምት ቅድስት ሆና ትውልዱ እንዲቀጥል ትዳራችን ነው ወሳኙ። አሁን ብዙ ህንፃ እየገነባን ነው፣ ግን ነገ ማን ነው የሚቀድሰው? ብዙ ቤተክርስቲያን እያደስን ነው፣ ትዳር ግን እየታደሰ አይደለም። በታነጸው ቤተክርስቲያን ማን ነው የሚቀድሰው? ቤተክርስቲያን እያነጽን ትዳር እየፈረሰ ነው። ቤት እያሳመርን ትዳር እየተበላሸ ነው። ስለዚህ እንዴት ነው ትዳራችን? ማን ነው ዳዊት የሚደግመው? ማን ነው የሚቀድሰው? ማን ነው መሪ ጌታ ሆናለሁ ብሎ የሚመኝ? ማን ነው ጳጳስ ሆናለሁ ብሎ የሚመኝ? ስለዚህ እንዲህ አይነት ምኞት ያለው ትውልድ የምናገኘው ከየት ነው? ከኛው ነው። እናቶች ሌኒን ስትሆኑ ነው፣ ኤልሳቤጥን ስትሆኑ ነው፣ ወንዶች ዘካርያስን አብርሃምን ስንሆን ነው። ከየት ይመጣል? ከኛው እኮ ነው። ኢትዮጵያ እያመረትን አውሮፓዊ ትውልድ እኮ ነው የምናመጣው። እከሌ ተሸነፈ ሲባል እራቱን ማይበላ ትውልድ ነው። ቤተክርስቲያን ተቃጠለ ሲባል ደግሞ ሶስቴም ሊበላ ይችላል። ጉዳዩ አይደለም ሀገር እንደሆነ ቤተክርስቲያን ለምን? እኔ ጉዳዩ ያልሆነማ ከኔ ነዋ ችግሩ። ከየት ይምጣ ታዲያ? እኔ ማን ነኝ? ምን አይነት አባት ነኝ? ምን አይነት አባት ነኝ? ለልጆቼ ምሳሌ ነኝ? ለትዳሬ ለአካባቢ ምሳሌ ነኝ? ከየት ይምጣ ታዲያ? እናም ወገኖቼ ለዚህ ሁሉ ቁልፍ ነው። በትዳር ላለነውም ቅድመ ጋብቻ ላላችሁትም ወልደን ለምናሳድግም በይበልጥ ደግሞ ትዳር ሕይወትን ላጋመስንም እንደ አዲስ የምንወለድበት የምንታደስበት ነው። ማጠቃለያ የመራሁት መጽሐፍ አስተዋጽኦ በሶስት ነገር ሊቆይ። አንደኛ ለመምህራን ማንዋል ነው። ይሄ ጥሩ የጋብቻ ማንዋል ነው። በቃ አሁን ምንድነው ቴሌቪዥን፣ ኤሌክትሮኒክስ ዕቃ ስንገዛ ከነ ማንዋሉ ነው አይደል? ከዚህ በኋላ ልጅ ስትድሩ ከዚህ ማንዋል ጋር ብትሰጧቸው ጥሩ ነው። ይሄ የትዳር ማንዋል ነው። በቃ ባሎች ምን ይሁኑ የሚለው እዚህ ውስጥ አለ። ሚስቶች ምን ይሁኑ የሚለው ተረጋግታችሁ አንቡት ብዬ ነው መክራችሁ። እኔ መጽሐፍ በችግር ላንሳ አስቀጥቶኛል። በቀደም በ9 እኔ ያለሁበት ደብር ትንፋሰ ክርስቶስ እናከብር ነበር። ያስቀጣኝ መጽሐፍ ነው። ስለዚህ ያረሰው ቅጣቱ ከባድ ባይሆንም እና በማለዳ በቅዳሴም ተገኝቼ በአውደ ምሕረት እንዳገለግል ታዝዣለሁ። ደብሬ ነው ማገለግልበት። ይሄን መጽሐፍ 259 ገጽ ላይ ደርሼ እንደምንም እንቅልፍ ጥሎኝ በንጋታው በ8 ሌሊት ማለት ነው ጀመርኩት። እንዴት ላቋርጠው? ማንዋሉ ያልቅ መሰላችሁ እንዴ? ስለ ሚስቶች ይላል። እሱን ጨረስኩና ስለ ባል ቆይ ስለ ባልማ ሳላነብ አልተኛም እያልኩ ጨረስኩት።
ነጋ። ወደ 11 ሰዓት ገደማ ሆነ። ቤተክርስቲያን በመገኘት ያሳየት እኔ እዛው አንቀላፋው እነቃለሁ። እግዚኦታ ላይ ደርሰዋል። ስለዚህ ተገሰጽኩ። ምን ሆነ ነው ያረፈድከው? ከአገልግሎቴ ያስረፈደኝ ነው። ስለዚህ ጊዜ ወስዳችሁ አንቡት። አላልቅ ብሎኝ እኮ ነው፣ ስራዬን አስረሳኝ። በቃ አላልቅ ብሎኝ በጣም ምክንያቱም በጣም መሰጠኝ። አንደኛ ማስታወሻ የሚያዝኩ ነው። በጣም እንደ መድኃኒት ማዘው ስለሆነ ቆይ እዚህ መጀመሪያ እኔ ሳልረዳው ገና ደግመዋለሁ፣ ግን በስራ ቀን አላነበው ድጋሚ እንዳልቀጥ ጊዜ ይዞ ማስታወሻ ተይዞ ተደጋግሞ የሚነበብ ነው። በእውነት ከሆነ እኔ ሶሻል ሚዲያ ተጽዕኖ ፈጥሮብኝ ስልቹ ነኝ፣ ምስክር ነኝ፣ ስልቹ ነኝ። ይሄን ቲክቶክ እና ፌስቡክ ቲክቶክ ካን የለኝም፣ ግን ብዙ ነገር ማንበብ ስልቹ ነናል ብዙዎቻችን። ታሪክ ነገር አለ እዚህ ውስጥ ስልቹ ነን። እዚህ ውስጥ ግን በጣም እየጣፈጠኝ ነው ያነበብኩት። ምክንያቱም ያጓጓል። በተግባር የተደገፈ ምክር እዚህ ውስጥ አለ። እዚህ ጋር እልባት አድርጌ ነገ ላነበው የሚያስብል አይደለም። በይመጥም እንደ እኔ አገልግሎት ላይ ላላችሁ እና ወይም በትዳር ህይወት ውስጥ በጣም መፍትሄ ለምትፈልጉ እዚህ ጋር ላቆም የምትሉት አይደለም። ስርዓተ ሩካቤውን እጅግ በጣም የሚመስጥ አገላለጽ ነው። ስለዚህ ለእኛ አገልግሎቱ ላይ ላለን ይሄ ማንዋል ነው ለማለት ነው። ለቅድመ ጋብቻ ሁለተኛ ለቅድመ ጋብቻ ላላችሁ ደግሞ ራሳችሁ የምታዘጋጁበት ነው። በቃ የትዳር ህይወት ነው። ይሄንን አንብባችሁ ወደ ጋብቻ ግቡ። አሁን እስከ ዛሬ ያላገባችሁ ታድላችኋል። እንዲሁም ብቁ ዝግጅት አድርጋችሁ እንድትገቡ ይረዳችኋል። ልክ አሁን የመኪና የአሽከርካሪዎች ጥበብ የሚል መጽሐፍ አለ። ልክ እንደዛ ሁሉ የባለ ትዳር ጥበብ ይኸው ቁልፉን ይዛችሁ ግቡ። ለቅድመ ጋብቻዎች ኮርስ ተማሪዎች፣ ተከታታዮች፣ እጮኛሞች ይህ የምትሸላለሙትና አብራችሁ የምታነቡት ራሳችሁ የምታዘጋጁበት ነው። ለባለትዳሮች ደግሞ ይሄ መድኃኒት ነው ብል ማጋነን አይሆንም። እኛም ካህናት እንደ ሐኪም ሆነን ፋርማሲ መድኃኒት እንደምታዙሉ ባለሙያዎች እኛም ደግሞ መራውትን አንብ ብለን እንደ መድኃኒት የምናዘው መጽሐፍ ነው። በቃ እኔ አልጨቅጭቃችሁ መጽሐፉን አንቡና ተገነዛዘቡ እዛው ብለን በቃ ባጭሩ ወረቀት ጽፈን ብቻ ቦታውን ብቻ መናገር ነው። የመጋቤ ጥበብ ይግዛውን ሄዳችሁ አንቡ ምንለው በእውነት የምናዘው መጽሐፍ ነው ይሄ። በቃ አንቡ ተወሳችሁም ሆነ ገዝታችሁ ብለን የምናዘው በሙሉ ልብ የምናዘው መጽሐፍ ነው። ለባለ ትዳሮች ደግሞ ቁጭ ብለን የምናነበው ይልቅም በስርዓተ ሩካቤ ዙሪያ የግንዛቤ ችግር ላለበት አካል በቂ ግንዛቤና ጨው የሆነውን የስርዓተ ሩካቤ አጣጥመው ህይወታቸው ላይ በትዳር ደስ ይበል እኮ ነው የሚለው መክብብ 9። ብዙ ሰው ግን በትዳሩ ደስተኛ አይደለም። ይህን መጽሐፍ አጣጥሞ ልክ መራውት በቁልፉ የከፈተ ሰው ግን ትዳሩ ደስተኛ ይሆናል። እኔ ካገባው ጀምሬ ነው ፊቴ የተቀየረው ማዲያት ያወጣሁት የሚሉ ብዙዎች ናቸው። ይሄ መጽሐፍ ግን ማዲያት ያጠፋል። እንዲሁም የብስጭት ማዲያትን ያጠፋል። የተለያየ በትዳሬ ምክንያት ታመምኩ የሚለውን ስነ ልቦና አይደል የሚለው ስነ ልቦና ፈውስ ይሰጣል። የሁሉ ነገር መሰረቱ ደግሞ ስነ ልቦና ነውና፣ ስለዚህ በእውነት መጋቤ ጥበብ አራተኛ ይመስለኛል ለአራተኛ የመጽሐፍ ልጃቸው ያብቃልን። ይሄ መጽሐፍ እንደኔ አስተያየት ቅጽ 1 ቅጽ 2 ቢኖረው ብዬ ጠቁማለሁ። ባጭሩ በዚህ ባያበቃ እንደማያበቃ ተነግሮናል፣ ግን ቀጣይነት እያለው ደግሞ ብንጠብቅ ጥሩ ነው። ስለዚህ ከተቻለ ቅጽ 1 ነው ማለት ነው፣ የበፊቱ እንዳለ ሆኖ። ስለዚህ ቅጽ 2 ቅጽ 3 እያለ በዚሁ በቁልፉ ውስጥ ሆነን በቁልፉ መክፈቻ ውስጥ ሆነን ብዙ መጽሐፍ እንጠብቃለን። ረጅም እድሜና ጤና ይስጥልን። በምስጋና ጨርሳለሁ። በቅድሚያ መጋቤ ጥበብ ቸሮ አምላካችን በህይወት በጤና ቆይቶ ምስጢሩን ሁሉ አደላድሎ ይህንን እኛ እንድናነብ እንድንጠቀም የረዳሁት እግዚአብሔር የተመሰገነ ይሁን። ረጅም እድሜ ከጤና ጋር ይስጥልን። ሁለተኛው እኔ ማመስገን የምፈልገው ባለቤታቸውን ነው። ወይዘሮ ገነት አብርሃም አሉ እንዴ? እዚህ ጋር ካሉ ቆም የሚሉ ወይዘሮ ገነት የቄስ ሚስቶች መደራጀት አለባችሁ። በዚህ ቀልድ የለም። ቁርባን እንኳን ቅድሚያ ለቀሳውስት ሚስቶች ይላል እኮ አንጠብቀውም እንጂ እኛ በኩላችን የቀሳውስት ሚስቶችን ማህበር አቋቁመን እያደራጀናቸው ነው። በጣም ኃይለኞች ናቸው፣ እያጎበዙን ነው። እና ሌሎች ቀሳውስት ሚስቶቻችሁ የምታደራጁ ጥሩ ነው። ለብዙ ነገራችን የነሱ ለእኛ ደግሞ ቁልፍ እነሱ ናቸው። ይሄ ጋብቻ ቁልፍ ነው አይደል? ለእኛ ለቄሶች ደግሞ ቁልፎቻችን ሚስቶቻችን ናቸው። ወይዘሮ ገነት አብርሃም ክብር ይገባሻል። ከቀሲስ ጀርባ በመንከባከብም በእልልታ አመስግኑልን። በእውነት በጭብጨባ ይሄው ነው። በእውነት የነሱ ድጋፍ ቤተሰቡን ቀጥ አድርጋ ባትመራ በጣም ብዙ ስራ አለባቸው እንደተባለው። ዛሬ ደግሞ የፍርድ ቤቱን ሰማው። በጣም ብዙ ስራ አለባቸው ከግብረ ክህነት ተጨማሪ የቤቱስ አኗኗርስ ጊዜስ ይሄን ሁሉ አቻችለው የመጀመሪያው ተሞክሯቸው ትዳራቸው ሚስታቸው ቢጋ ነውና በእውነት ወይዘሮ ገነት
መልካም ሚስት ሆነው ባይገኙ ይህ መልካም መጽሐፍ አናገኘውም ነበር እና በጋራ ነው የወለዳችሁት ማለት ነው። ይሄ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሌላው ንስሐ ልጆቻቸው የንስሐ ልጅን ጥቅም ንስሐ ልጅ ያለው ነው የሚያውቀው። ይሄ ጉዳይ አደባባይ እንዲወጣ ያደረጉ እርግጠኛ ነኝ ከባለቤታቸው ቀጥሎ ንስሐ ልጆቻቸው ናቸው። ራሱ እርግጠኛ ነኝ ፍኖት የሆነው በቀሲስ ንስሐ ልጆች ነው። ከቦርድ አመራር ጀምሮ የሚደንቅ ተቋም ነው፣ በኋላ ይነገረናል። ለዚህ ሁሉ ያበቋቸው ንስሐ ልጆቻቸው ናቸው። ንስሐ ልጆች ለመመከር መጠው እኛን በህይወት መክረው የሚሄዱ እኮ ናቸው። እኛ ልናቋቁማቸው ይመጡና እኛን አቋቁመው የሚኖሩ ናቸው እኮ። ለእናት ቤተክርስቲያን የንስሐ ልጆች ሁሉ ክብር አለን። ለቤተክርስቲያን የካህናት ልጆች ሁሉ መድኃኔዓለም ይባርካችሁ። የመጋቤ ጥበብ ንስሐ ልጆችም በሁሉም ነገር በጸሎትም እያገዙ በእውነት በሚገባ እያበረታቱ እንዲህ አብቅቷቸዋልና ለንስሐ ልጆቻቸው በመድኃኔዓለም ስም አክብሩልን። በእውነት የመጨረሻው ዛሬ ለተገኛችሁ ነው፣ ለሊቃውንቱም ለምእመናኑም። የኔታ እሸቱ ዛሬ አልተናገሩትም እንጂ ብዙ ጊዜ ምን ይላሉ? ብዙ ሰው ሐውልት ምርቃት እንጂ መጽሐፍ ምርቃት አይገኝም ይላሉ። እውነታቸው ነው። ሐውልት ምርቃት ክብ ሰርተን ነው የምንቆመው። የካህናቱ ድምፅ እስከማይሰማን ድረስ ነው ብዙ ምን ሆነ ሐውልት ስንመርቅ። በጎ ነው፣ ማህበራዊ ኑሮ ነው። መጽሐፍ ምርቃ ግን በቃ ልመና ነው። ዛሬ ግን ይደንቃል፣ በጣም ደስ የሚያሰኝ ነው። መጽሐፍ ምርቃ እንዲህ መድመቁ በጣም ደስ ይላል። ስለዚህ ክብር ይገባቸዋል። መድኃኔዓለም ያክብራችሁ። ቀሲስን ማክበራችሁ ሁላችንን ማክበራችሁ ነው። አንድ የቤተክርስቲያን አገልጋይን ማክበራችሁ የካህናት ሁሉ ክብር ናቸውና በእውነት አክብራችሁ ለተገኛችሁ ሁሉ በቤተክርስቲያን ስም ቸሩ መድኃኔዓለም ያክብራችሁ። እግዚአብሔር ይስጥልኝ። መራውትን ግዙ፣ አንቡ። ማስታወሻ ይዛችሁ ጊዜ ወስዳችሁ አንቡት። ቀሳውስት መመሪያችንን አድርገው ሰንበት ትምህርት ቤቶች ልጆችን ማስተማሪያ ያደርጉበት። ባለትዳሮች ደግሞ ቁልፍነቱን እንጠቀምበት። እግዚአብሔር ይስጥልኝ።